ጎድቼሻለሁ፣ ልክስሽ እፈልጋለሁ። እስካሁን ከጎንሽ ባለመሆኔ ይቅርታ ጠይቃለሁኝ። የልጄ እናት ሩታ አለ ዳኒ ከስንት ወር በኋላ ከች ብሏል። ባልየውን አባራ ውሽምዬን እያስጠጋችሁ ደስታን ያባረረችው ነካ ዳኒ ሊመጣ እንደሆነ ስላወቀች ነው። አትቀየሚኝም አይደል የኔ ፍቅር? እኔ ላንቺ ከእንግዲህ በኋላ ያልሽኝን እሆናለሁኝ፣ ካሰኝ ያልሽኝን ሁሉ እክሳለሁኝ። ደግሞ ደስ የሚለው ልጁ እኔን ቁርጥ ነው ሲል ለሩታ ነገራት። አይ ችግር የለም እኔ የታረስኩት በቤተሰቦቼ ነው፣ ምንም ችግር የለም። ዋናው ጥሩ እና የተባረከ ልጅ ወልጄ ማቀፌ ነው። እንዳንተ ቢሆንማ እኔ የትም ቀርቼ ነበረ ስትል ዳኒን ወቀሰችው። የኔ ፍቅር ምን ላድርግ ብለሽ ነው? ያው ሁሉንም ነገር ሰምቻለሁ። አይዞሽ ከእንግዲህ በኋላ እኔ አለሁልሽ፣ ምንም አትሆኝም። ግን ያጠፋሁትን ጥፋትና እስካሁን በወለድሽበት ሰዓት ከጎንሽ መሆን ሲገባኝ አራስ ኮነሽ ከጎንሽ ባለመሆኔ ይቅርታ ጠይቃለሁ ሲል ይቅርታ ለሩታ ጠይቋል። እኔ የሚገርምሽ ነገር በጣም አስቤያለሁ፣ ግን ምን ታደርገዋለሽ? ትረጅኛለሽ። የስራ ጉዳይ ሆነ ስራዬ ያው ከሀገር ውጭ እንደወጣሁኝ ተመካክረን ስለሆነ ያው ይገባሻል መቼም በቪዲዮ ኮል እየተደዋወልን ምነው ትረጅኛለሽ። አሁን ግን ይቅርታ እንድታደርግልኝ ሲል ሩታ እግር ላይ ተንበርክኮ ይቅርታ ጠይቋታል። እሱማ ስለ ደስታ መቻወቀ ውሽምዬ ደስታ በመካከል መጥቶ ብዙ ነገር እንዳበላሸውና ሌላም ነገር እንደተፈጠረ አላወቀም። ከመጀመሪያውም ጠርጥረን ነበረ። አብርሃም የልጁ አባት አይደለም እኔ ነኝ የልጁ አባት ብሎ ዳኒ ከች እንደምል ጠርጥረን ነበር። ዳኒ መጥቷል። እሷም በደስታ አብርሃምን አባራ፣ ከአብርሃም ደስታን አባረረችው። ከደስታ ደግሞ ዳኒን ተቀበለችው። ዳኒን ተቀብላ ደግሞ መንተ ሊሆን ሩታ የመጣውን በሳቅ በጨዋታ እያስተናገደች የልጇን አባት አብርሃምን ያባረረች ሴት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታዮች የቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ዳኒ ሮያል ተከስቷል። ከመጀመሪያውም ጠርጥረናል። ምክንያቱም ልጅ የኔ ነው ብሎ እንደሚመጣ እኔ ደግሞ ለታሪክ ይቀመጥ ኮመታተሮች ዳኒ ልጄ ነው ብሎ ይመጣል ጠብቁ ብዬ ነበር። አሁን ዳኒ መጣ አበባ ይዞ ልክሳት እፈልጋለሁ፣ በድያታለሁ፣ ከጎኗ አልቆምኩም። እንዴት አንድ ሴት ስትወልድ ከጎኗ ያልሆነ የልጅ አባት እያለ ራሱን ወቅሷል። የሚገርምሽ እንደው ልጁ ደግሞ አይገርምም። በቃ ልጁ አንተን ነው የሚመስለው ይሉኛል ጓደኞችን ብሎ ለሩታ ነገራት። አሁን አባቱ አይደለም ወይ? እንዴት ልጅ በአባቱ ካልወጣ ያለች መልሳለታለይ። አሁን ደግሞ ሌላ ጦርነት ሊነሳ ነው። አብርሃምም ጦርነት ሊከፍት ነው። ደስታስ እኔ በምንና በምን ውስጥ መካከል ነው የገባሁት? በሌላ ውሽማና በባል መካከል ገብቼ በግራና በቀኝ ሁለት ወንዶች ከበውኝ እኔ በመካከል እምን ውስጥ ነው የገባሁት ብሎ ደስታ ራሱ በጣም ፈንድ ይወጣል። ከእንግዲህ በኋላ የከሰረው መክሰር። የአንገት ሀብል ሩታን ሰርፕራይዝ እያደረጋት ደስታ ተባረረ። እህቷን ማስጠንቀቃት ነበረ። እንደገና እሷ ደግሞ እኔ ህይወቴን ሊያስደስተኝ እና ሊመቸኝ የሚፈልገው ደስታ ነው ብላ ነበር። ደስታን አባራው። ገና በስንተኛው ቀን ደግሞ ዳኒን ከች ያደረገችው። ለካ ደስታ የተባረረው ክፍተቱ ለዳኒ ስለሚመጣ አነሯል። ቤተሰቦቿ በጣም ሊያፍሩ ነው። እረ ልጅ ስንቱን ወንድ አንጋጋሽው፣ እረ ምን ይሻልሻል፣ እረ ለእኛ ማሰብ የሌለ ስማችን እያሉ ቤተሰብ ገና ጉድ ሊፈላ ነው። ጋሸም ተዋርጃለሁ እዛ በሀይሚና በብሩክ ሽምግልና እዚህ በልጄ በኩል። ቆይማ ልጄ ስንት አይነት ባል ያላት ሴት ነው የአባት? ይሄ ልጅማ ህፃኑ ልጅ መመርመር አለበት። ልጁ የልጄ ልጅ ላይሆን ይችላል አለጋሽ። ዲኤንኤ ምርመራ ይመርመርና ህፃኑ ልጅ ይታወቅልኛል። ምክንያቱም ደስታ የሚባለው መጣ። ልጄ ከተባረረ ውሽማ ነው ብዬ ጠርጥሬ ነበር፣ አዲስ ውሽማ። አሁን ደግሞ ዳኒ መጣ።
ቆይማ ልጅቷ ስንት ባል ነው ያላት? ታዲያ ልጁ ከማንኛው እንደሆነ ይታወቃል። ለዚህ ማጣሪያ ዲኤንኤ ምርመራ ይመርመርልኝ ብሎ ጋሼ ወስኗል። ዳኒ አሁን ከእንግዲህ በኋላ አጠገቧ ሆኖ እንደሚከሳትና እንደሚንከባከባት ነው። የሚያምራትን ደስ ያላትን ነገር ሊያደርግላት፣ እሷ ደግሞ ምንም እያለችው ነገር የለ። ያጋጥማል። የስራ ጉዳይ ስለሆነ ስራህን እንኳን ሰራህ፣ እኔ በሰላም ወልጃለሁ፣ ይኸው ልጅህን ብለዋለች። ቁጭ ዳኒ ልጁ እኔን የሚመስለው ብሎ ሙጭጭ አለ። አብረሽ ከመጀመሪያ ገብቶ እሱን አስለቅቀውት ሁለት ወንዶ ገቡ። አረ የጋሸሊ ምን አይነት ነው? ምንድን ነው የጋሸሊ? ከሄርሜላ ጋር አብርሃምን ደግሞ ሊያጣሉት ነው። አብርሃም ከሄርሜላ ጋር ተጣላ። ሄርሜላ የእርቃን ቪዲዮ ያንተን ከኔ ጋር ካልሆነ አጋልጥበታለሁ ብላለ ብለው ደግሞ አብርሃምን ጓደኞቹ ከእሷ ጋር እንዲለይ አድርገዋል። ደስታና ሩታን ያለያያችሁት እናንተ ናችሁ ሆይ እኔን ደግሞ አሁን ከሄርሜላ ጋር የምታለያዩኝ ብለው አብርሃምም ተናዷል። ዋናው እንግዲህ የዛሬው ክፍል ከስንት ወር በኋላ ዳኒ መከሰቱ ነው። ዳኒ መከሰት ደግሞ ልጄ ነው ብሎ ሙጭጭ ማለቱ ነው። ያው ካሳ ከፍላለሁ ብሏል። አሁን የዲኤንኤ ምርመራ መደረግ አለበት። ምክንያቱም 3 ወንዶች ደስታ በሁለቱ መካከል ነው የገባው። ደስታ ተባረረ። አብርሃም ተቤት ወጣ። ውሽሜ ገባ። ውሽሜ ደስታ ተባረረ። ውሽሜ ደስታ ሲባረር ደግሞ ሌላኛው ውሽሜ መጥቶ ልጁ የኔ ነው ብሎ ሙጭጭ ያለ ጭራሽ የመጀመሪያውን የልጁን አባት ከሱ ጋር ጸብ ለመፍጠር ልጁ የኔ ይመስላል እኔን ይመስላል ብሎ ሙጭጫል። አረ ጽጌ ነይና ባልሽን ውሰጂ፣ እዚህ ከሮታ ያስረገዘው እሱ ይመስል ልጄ ነው እያለ ነው ማለት ነው። እና እውነት ግን ስሬስ ቁም ነገር የዛሬ ስንተኛ ቪዲዮ መሰላችሁ ሰርቻለሁኝ። ጽጌ ቡታጅራ እንደደበደቧት የአብርሃም ጓደኞች ያን ጊዜ አካባቢ ልጁ ዳኒ ልጄ ነው ብሎ ይመጣል፣ ለታሪክ ይቀመጥ ብዬ ተናግሬ ነበር። ቪዲዮ ሰርቼ ስሬስ ማለት ነው። እና ያው መጣ። የምወደውን አበባ ነው የሰጠኸኝ አመሰግናለሁ አለች። ታዲያች ሴትዮ ደግሞ ሌላኛው አፍቃሪ ማን ይሆን? ዳኒ ሲባረር ደግሞ ሌላኛው ወንድ ደግሞ ማን ይሆን የሚመጣው? ወይ ሩታ አንቺ ይለያል ማለት ነው። ይለያል። ለማንኛውም ይችን መልእክት ለመናገር ነው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ቻናል ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉት። አብርሃም ሲመጣ ደግሞ አሁን ሌላ ነገር ሊሄድ ነው። መቼም በዚህ በህፃን ልጅ የህፃን ልጅ ሲያድግ እንዴት እንደሚወቅሳቸው ከስንት ወሩ ጀምሮ ቪዲዮ በሱ እንደሰሩበት ይወቅሳቸዋል። ልጁ ራሱ እንደነሱ ዱርዬ ነው የሚሆነው ሲያድግ። ምክንያቱም ከማን ይማራል? ከቤተሰቦቹ ከእናት አባቱ ነው የሚማረውና ይህን ነፍስ አወቅ ካደረገ የእነሱን አክት ይዞ ነው በቃ ኮኔክት የሚያደርገው ከስልክ ጋር ይሄ ልጅ እና ህፃኑን ልጅ ማውጣታቸው ይደብራል። ስንት የሚሰራ እያለው በእውነት ህፃን ልጅ አሁን ይህንን ልጅ ቪዲዮ ሲሰሩ በጭራሽ እኔ አላደርገው ልጄን ይዤ ቪዲዮ አልሰራም። ቁም ነገር ነው የምነግራቸው እና ስንት የሚሰራ እያለ አሁን ከህፃኑ ልጅ ሌላ ቪዲዮ ለስራ ብሎ አይሰሩም እነኝህ ሰዎች። ለምን ጀመሩት? በቃ ማንም ሲመጣ ከልጇ ጎን ነው ያለውን ነገር የምታገናኘው እና የዲኤንኤ ምርመራ ይመርመርልኝ ልጁ የኔ ነው ብሏል። ሁሉን ነገር ዳር ሆኜ እየሰማሁ ነው የሚባለውን ነገር ሁሉ እየሰማሁ ነው። አንቺ ካልፈጸምሽው እኔ አምንሽ የለም ወይ ብሏታል። በደስታ ደግሞ ደስታ የሚባለው ስለመጣ ማለት ነው። ስለዚህ በቀጣይ ክፍል ደግሞ በሌላ እንከሰታለን። ቤተሰብ ቻናሉ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ባይ ባይ።